የኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ ነው። ባለፈው ዓመት በ2024 ወደ $7 ቢሊዮን ሬቨኑ ነበረው። ሁለተኛ የወጣው የአፍሪካ አየር መንገድ ግን 2 ቢሊዮን ገደማ ነበረው። ዲፍረንስ በጣም ከፍተኛ ነው። አሁን ደግሞ የኢትዮጵያ አየር መንገድ ከ100 ሚሊዮን ሰው በላይ በአመት የሚያጓጉዝ አየር መንገድ ስላለው እያለ ነው። 100 ሚሊዮን ፕላስ ሰው ማለት በቀን ከ275 ሺህ እስከ 300 ሺህ ሰዎች ይንቀሳቀሳሉ ማለት በአንድ ቀን 300 ሺህ ሰው መቀበልና ማስወጣት አንድ ትልቅ ከተማ ማለት ነው። 300 ሺህ ሰው ይሄን የሚያስተናግድ የአየር መንገድ ቴክኖሎጂ ካልደገፈው በቀር አይሆንም። የላጌጅ ማኔጅመንት በጣም በርካታ ችግር አለ። ይሄ በቴክኖሎጂ በኤአይ መታገዝ አለበት። ከዚያ በላይ ግን ኤአይ የማብረሩ የመጠገኑን ኤር ትራፊኩን ካርጎውን ጨምሮ በጣም በርካታ ጉዳዮች እየመለሰ እየሄደ ስለሆነ ኦልሬዲም ደግሞ ቴክኖሎጂ ስላለ ሀገራት ሰርተውታል ኦልሬዲ። እኛም ሀገር በመጠኑ በድሮን ካርጎ ጀምረናል እና አየር መንገድ ቴክኖሎጂን ኤምብሬስ እያደረገ ካልሄደ አሁን ያለውን ስም አሁን ያለውን አንደኝነት በአፍሪካ ደረጃ እየጠበቁ መሄድ ያስቸግራልና በዚያ ምክንያት ትኩረት ተሰጥቶት የሚሰራ ዘርፍ ነው። በእርግጠኝነት መጪውን ዘመን በሚዋጅ መንገድ አየር መንገዱ ስሙንና ክብሩን ቦታውን ጠብቆ የሚቀጥል ይመስለኛል። ለዚያ ነው እንግዲህ ከመጣን ጀምሮ የአየር ቁጥር ከእጥፍ በላይ አድጓል። ከሪፎርሙ በፊት በኢትዮጵያ አየር መንገድ አሁን ባለው ኤርፖርት የሚጓጓዙ ሰዎች በጣም ውስን ነበሩ። አሁን ቁጥሩ አድጓል። ያም በቂ አይደለም ተብሎ አዲስ ኤርፖርት እንቅስቃሴ ተጀምሯል እና እያደገ ያለ የአየር መንገድ ነው። ይህ እድገቱ ቀጣይነት እንዲኖረው ቴክኖሎጂ ምንም የማያወላዳ ሚና ነው ያለው። በዚህ አግባብ ነው እንግዲህ የሚሰራው ብዬ አስባለሁ። እንግዲህ እጅግ ጥበቃ ከሚደረግላቸው ዘርፎች አንዱ ቢሆንም የእርስዎ አስተዳደር በድፍረት የኢትዮጵያ የቴሌኮም ዘርፍን ለነፃ ገበያ ውድድር ከፍቷል። ይህ እንግዲህ ከሆነ ዓመታት እየተቆጠሩ ነው። በዚህ ሂደት ውስጥ ምን አይነት ተግዳሮት አጋጥሞት ነበር? ለረጅም ለ120 ምናምን ዓመት ተዘግቶ የነበረ ሴክተር ስለነበረ ማለት ነው እና ከዛ ተግዳሮት ባሻገር ደግሞ አሁን ላይ ያመጣው ትሩፋትስ ምንድን ነው? ከዚሁ ጋር እያይዘን በሌሎች ዘርፎች ላይ ምን አይነት ደፋር እርምጃዎችን እንግዲህ እንጠብቅ ከእርሱ? ኢትዮ ቴሌኮም እድሜ ጠገብ ተቋም ነው። መቆየቱ ብዙ ጥቅም አግኝተንበታል። ነገር ግን የሲስተም ፌለር አንዱ መገለጫ መንግስት ከውድድር ውጭ በሆነ መንገድ ተቋማትን እያቆየ ሲሄድ እና ሌሎችን እየከለከለ ሲሄድ እድገት ይገታል። ከለውጡ በፊት የኢትዮጵያ ሞባይል ፔኔትሬሽን 37 ሚሊዮን ገደማ የነበረው ዛሬ 91 ሚሊዮን ደርሷል። በጥቂት ዓመታት ውስጥ 100 ዓመት መቆየቱ ሳይሆን በጥቂት ዓመታት ውስጥ ቁጥሩ በጣም አድጓል። ያኔ 3G ነበረ ኢትዮጵያ ውስጥ የሚታወቀው። አሁን 5Gን ኢትዮጵያ ኦን አድርጋለች። በጣም ብዙ ከተሞች አዲስ አበባ ብቻ አይደለም፣ ብዙ ከተሞች 5Gን እየተዋወቁ ይገኛሉ። 5G ስንል እንግዲህ ለኮሙኒኬሽን ብቻ አይደለም፣ ፕላትፎርም ነው። የምንነግድበት፣ የምንገናኝበት፣ የምንማርበት ማለት ነው። ተጨማሪ ቫልዩ ይዞ የመጣ ነው። ከዚያ በተጨማሪ በሞባይል መኒ 100 በሚጠጉ ሰርቪሶች የኢትዮጵያ ቴሌኮሙኒኬሽን በስፋት እያደገ መጥቷል። በሬቬኑም፣ በፔኔትሬሽኑም፣ በቴክኖሎጂውም፣ በሚሰጠው ሰርቪስም። ያ የሆነበት ምክንያት የኛ ሰው ካነቃኸው፣ የኛ ሰው ውድድር እንዳለ ካሳየኸው የመስራት አቅም አለው ማለት ነው። ኢትዮጵያ አየር መንገድ በአፍሪካ የሚወዳደር ከሆነ ኢትዮጵያ ቴሌኮም በአፍሪካ ሊወዳደር ይገባዋል። በአፍሪካ የዛሬ 3-4 ዓመት the most expensive ቴሌኮም ነው የሚባለው። አሁን በአፍሪካ the cheapest ቴሌኮም ኢትዮጵያ ቴሌኮም ነው። በዋጋ አንጻር በሰብስክራይበር ቁጥር አንደኛ ነው። በአፍሪካ አንደኛ የሆነው ዋጋ ጨመረን ሳይሆን ዋጋ ቀንሰን ነው። ይሄን ያመጣው ውድድር ነው። ከውጭ የመጡ የሚወዳደሩትም ሌሎች ኦፕሬተሮች የኢትዮጵያን ቴሌኮም ውድድር በቀላል አላዩትም። በጣም ከፍተኛ ፈተና ሆኖባቸዋል። ስለዚህ ኢትዮጵያውያን ይሄ ውድድር እዚህ ካሳካን መቀጠል አለብን። ኬንያ መሄድ አለብን፣ ዩጋንዳ መሄድ አለብን፣ ሩዋንዳ መሄድ አለብን። እንችላለን ማለት ነው። መክፈት የፈለግነው ያንን ህሳቤ ነው። በእርግጥ ለረጅም ጊዜ ይዘን የቆየነው ተቋም ስለሆነ ይከፈት ሲባል በተለይ በኮሚኒስት ቲንኪንግ ውስጥ የቆየ ማህበረሰብ ፖለቲካል እንትኑ ብቻ አመራሩ ብቻ አይደለም፣ አጠቃላይ ማህበረሰቡን እንደዛ ስለነበረ ቀላል ነው ሊባል አይችልም። እንክፈት ሲባል ልክ እንደ ማጣት፣ ልክ እንደ መጎዳት የሚያስቡ ሰዎች አሉ።